ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኔሜሲስ በቀጣዩ ክፍል ተመልሷል። ሁሉንም ክፍሎች እዚሁ ቻናል ላይ ታገኟቸዋላችሁ። እየሄዳችሁ እያያችሁ ቪዲዮዎቻችንንም ለብዙ ሰው እንዲደርሱልን ላይክ እና ሰብስክራይብ ብቻ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኔሜሲስ በኮልትሬን የሚመሩት የዘራፊዎቹ ቡድንም ከኢቭኒ እህት ቻርሌትም ቀጣይ የሚዘርፉትን ስራቸውን ተቀብለው ወርቅ ቤቶችን አጥቅተው ዳይመንዶችን እንደዘረፉም ለሚስቱና ለልጁ ጊዜ የማይሰጠው መርማሪው ፖሊስ ኤሳያም እዛ ደርሶ መርምሮ እነዚህ ዘራፊዎች ድሮ ላይ ባልደረቤን የገደሉት ናቸው በማለት አፈላልጎ እንደሚይዛቸው ቃል ሲገባና ሲዝት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ኤሳያም ከባልደረባው ክሩዝ ጋርም ሆኖ የተዘረፈው መደብር ላይ በሰዓቱ ሲሰሩና እዛ የነበሩ ሰዎችን ጣቢያም አምጥተው በየተራም እያስገቡ የተለያዩ ጥያቄዎችን እየጠየቁ ሲመረምሩ ዘራፊዎቹን ለማወቅም ይጥራሉ። በሚገርም መልኩ ሶስቱም የወርቅ መደብሮች በአንድ ባልና ሚስት ባለቤትነት እንደተመዘገቡም እየሰሙ ሲቀጥል ከዘራፊዎቹ መሃል አንዱ ቦታው ላይ ቦምብ እያጠመደ አፈነደዋለሁ እና ሲዝ እያለ ስለ ቁማርም ሲለፈልፍ ነበር። ቦምብም ማጥመድ የመጀመሪያው እንዳልሆነና ቁማር እንደሚወድም በዚህም እነ አይዚያ ይረዳሉ። ለአይዚያም ከሚስቱ ካንዲስም ቴራፒ ቦታ ላይ ከኖዋ ጋር እየጠበቅንክ ነው ናም ተብሎ ይወጣል። ሲወጣም ከርቀት በድብቅ ኮልትሬንም ፎቶ እያነሳ እየተከታተለው እንዳለ እናያለን። ቴራፒው ቦታ ላይ አይዛያም አርፍዶ ደርሶ ቴራፒውንም ጀምረው ሳይካትሪስቷን በየተራ የሚፈልጉት ኖዋንና ካንዲስንም ጠይቃቸው ኖዋም አያቴን እንዳገኘው ፍቀትልኝ ብሎ አባቱን ጠይቆ አይዛያም ያም ባይፈልግም አሁን ላጠፋው ጥፋት ልጁን መንገድ ላይ ትቶም ስለሄደ ለዛም ይስማማል። በመቀጠል ካንዲስም ከአይዛያም የምፈልገውን ተጠይቃ በቅርቡ የማዘጋጀው የበጎ አድራጎት የጋላ ዝግጅት ላይ ስልኩን ሁላ ዘጋግቶ ምንም ስራም ሳይጠሩት አብሮኝ እንዲታደም እፈልጋለሁ ብላም አይዛያም አሁን ይሄን ስራዬ አይፈቅድም ስልኬ እንዳጠፋም አይፈቅድልኝም ቢልም አሁንም ስላጠፋ በሀሳቡ ይስማማል። አንተስ ከካንዲስ ምንድነው የምፈልገው ሲባል እንደ ድሮ ቤት አልጋዬ ተመልሼ ሚስቴን አቅፌ ማደር ነው የምፈልገው ቢልም ካንዲስ ግን ያው እንዲህ በፍጥነት አይሆንም ቀስ በቀስ ግን ይሆናል አንተ ከተቀየርክም ትሏለች። ኮልትሬን ጋም ሄደን የራሱ መስሪያ ቤትም ደርሶ ሲገባ በስልክ ደውሎ የጠራት እህቱም እየጠበቀችው አግኝቷት ቢሮም ማስገብቷት ምን ችግር ተፈጥሮ ነው በአካል እንድመጣ የጠራከኝም እያለችው ድሮ አባታቸውም እንደ ኮልትሬን ዘራፊ እንደነበርና መጨረሻውም እስር ቤትም እንደሆነ እያስታወሰች አሁን እሷም ወንድሟን ይህን ዝርፊያ እንዲያቆም እየነገረችው ግን ሁሌ የድርሻ ገንዘቧን እንደምትወስድ እየተረዳን ኮልትሬንም እኔ እንደ አባቴ አይደለውም ተመልካች አካባቢ ሽም በሚል የጉርረ ገንዘቡንም ሰጥቶ ምናልባት ሰሞኑን ፖሊሶች ስለኔ መጥተው ሊጠይቁሽ ይችላሉ ምንም እንዳትይም እያላት ተናዳበት ገብቶኛል ችግር እንደተፈጠረ ሚስቲክ ኢቭኒስ ስለዚህ ጉዳይ ታውቃለች ወይ ብትለውም አታውቅም ማወቅ አይጠበቅባትም ልጃችንን ካጣን በኋላ ኤቤኒም ተቀይራለችም ይላታል። ስለ ኤቤኒም ካወራን ከእህቷ ቻርሎት ጋርም ሆና ስለ ዝርፊያው እያወሩ ለኮልትሬንም እንዳነግሪው ግን በባለፈው ዲዮን የአንዱን ባለሀብት ሰዓት ሰርቋል በአሁኑ ደግሞ እሱ ተዘናግቶ ነው ሁለት ጠባቂዎች የተገደሉትም ትላታለች። ቻርሎትም በዚህ እየተናደደች ኮልትሬን ዲዮን ላይ የሆነ ውሳኔ መወሰን አለበትም እያለቻት ልክ ኢቭኒም ስትሄድ ቢያንካ የተባለች ሴትም ከሀገር ወጣች ብላም ለመጠየቅ ተደዋውላለች። እኛም ቢያንካ የተባለችው ሴት በፖሊሶች እየተመረመረች እንዳለችና የወርቅ መደብር ውስጥ እንደ ገዢ ገብታ ስለነበረ ምን እንደተፈጠረም ስትጠየቅ አላቅም በማስክ የተሸፈኑ ሰዎች ገቡ ማናጀሯንም ይዘው ካዝና ቦታም ገብተው ምን እንዳደረጉ እንጃም ስትል ማናጀር እንደሆነች እንዴት አወቅሽ ሌቦቹ ሳይጠይቁ እኮ ነው የወሰዷት እያሉም ሲያፋጧት እሷም ግራ እየተጋባች ከዚህ በፊት እዛ መደብር ላይ ስለገባው ይሆናልም ብላ አስቀይሳ እኔ ሌባ አይደለሁም ልቀቁኝም በማላ ቀውጢም አድርጋው ቃሏን ሰጥታ ብቻ ብትሄድም ይበልጥ ጥርጣሬ በፖሊሶች ዘንድም ትፈጥራለች። አይዛያም ሲመለስ ባልደረባው ክሩዝም ስለ ቢያንካ ነግራው ቢያንካ ድሮ በተለያዩ ወንጀሎች ታስራ የምታውቅና ስሟን ቀይራ የምትንቀሳቀስ ሴትም ስለሆነች ምናልባት ከዘራፊዎቹ ጋር ትሰራም ይሆናልም በሚል ትኩረት ወደ እሷም እያደረጉ አለቃቸው ጂሚን ቢሮ ገብተው ያገኙትንም ሁላ ነግረውት በተጨማሪ የሃሎዊን ዝግጅቱ ላይ እነዛ ዘራፊ ሰዎችም የዘረፉትንም ካጣራም በኋላ በዝግጅቱም ላይ ካሜራው ለጥቂት ደቂቃ መቋረጡንና
ባለ ሀብቱ ሰውዬም ሰዓቴን ተሰረኩ ብሎ ሪፖርት ያድርግ እንጂ ከሱ ጋር አብራ የነበረች ሴትም ውድ ቀለበት አድርጋ እሱን ግን ተሰረኩ ብሎ ማንም ሪፖርት አላደረገም እያሉ በቪዲዮም ያሳዩታል። ይህን ሁሉ ላለቃቸው ካሳዩም በኋላ ኃይል ጨምርልን፣ ምርመራችንን የምንቀጥል ተጨማሪ ቡድን ስጠኝም ብሎ አይዛያም ጠይቆ ጂሚ ማንገራግሮ ፈቅዶለት የሚፈልጓቸውን ሰዎችም አይዛያ ቢናገርም እኔ ነኝ የምመርጥልክም ተብሎ ወደ ስራም ይገባሉ። አንድ የፖሊስ መርማሪም ጋም ባለ ሀብቱ ቤትም ሄደው ባለ ሀብቱንም አግኝተው ስለተዘረፈው የዝርፊያውን ሰዓቱላ እያስታወሱ ስለ ሰዓቱን ጠይቀውት ሌቦቹ ሰዓትክንና ገንዘብክን ብቻ እንዴት ዘረፉም እያሉ አብረው ስለነበረችው ቀለበቷ ስላልተሰረቀባት ሴትም እየጠየቁ እሷም ከዘራፊዎቹ መሃል ትሆናለችም ብለው እንዲተባበርም በማድረግ ባለ ሀብቱም ታዲያ በዝርፊያው መሃል ሰዓቱን የወሰደበት ዘራፊ ካያለ የአራዳ ቋንቋ ሲናገር ነበርም ሲል አይዛያም ይህን ከሚለውን ቃልም ሲሰማ ዳይመንድ ዝርፊያም ላይ ቁማርና ሲዝም እያለ የነበረው ሰው ከሚለውን ቃል ደጋግሞ ሲናገርም ስለነበረ ይህንኑ ለማጣራት ወደ ድሮ ባልደረባውም ደውሎ ያንን እየነገረው ቃሉን የሚጠቀም ሰው የሚያውቀውም ካለ እንዲያጣራለትም ይነግራታል። እነ ዲዮን ጋም ሄደን የዘረፉትንም ዳይመንዶችንም ከመረመሩምና ከማስረከባቸውም በፊት ሙሉ ከመረመሩም በኋላ ኮልትሬንም ለዴረን ዲዮን ሁለተኛ ጊዜ ተሳስቷል፣ ፖሊሶች እንዲያፈላለጉን በሱ ስህተት ጉድ ልንሆን እንችላለን እያለውም ዴረንም ለዲዮን እንዲገባው ከአሁኑ ዝርፊያም ላይ ድርሻውን ቀንሰንም እንሰጠዋለንም ብሎት ይስማማሉ። ፖሊስ ጣቢያም ላይ አይዛያም የወርቅ ቤቶቹ ባለቤቶችንም ጠርቶ ሲመረምር እነሱም ምንም አልተዘረፍንም እያሉ ለማስቀየስ ቢሞክሩም ሲያፋጧቸው ግን ባልየው ፈርቶ እውነታውን ሊናገር ቢልም ሚስትየው ታስቆማለች። አይዛያም መልሳቶ ሲወጣ ለቡድኑ በጂሚ በኩል ሁለት መርማሪዎችም መተውለት እነሱ እንደሚቀላቀሉትም ሲናገሩና ሲተዋወቃቸው አንደኛው መርማሪ ጀማሪና የሱ አድናቂ እንደሆነ ቢያቅም እነዚህ አይሆኑም ብሎም ይወጣል። ጂሚም ተከትሎት ሊያወራው ሲሞክር አንደኛው መርማሪም ስለ ወርቅ ቤቶቹም መርምሮ የደረሰበትን መረጃ ማምጥቶ እየሰጠው በእንደዚህ አይነት ዝርፊያ ላይ እዚህ ከተማ ላይ የሚታወቁ ሰዎች አሉ። ከዛም ውስጥ በደንብ የቀረቡት ፌሪድና አሚን የተባሉ የፐርሺያን ጋንግስተሮች ስለሆኑ እነሱንም እንድመረምር ታስረው እንዲመጡ አድርጌያለሁም በማለት ከቆይታ በኋላ አሚንና ፌሪድም ጣቢያም መጥተው እዛው ሲያፋጧቸው ስለ ዝርፊያው ምንም አናቅምም ካሉ እናንተ ናችሁ የዘረፋችሁት፣ ሰውም ገላችኋል በሚል ጥርጣሬ ልናስራችሁ እንችላለን፣ የምታውቁትንላ ተናገሩን ተብለው አንደኛው አሚን የተባለውን ፈርቶ ከምታሰርም በሚል እንደሰማሁት ቦሬ ካዝና ውስጥ መከታተል የሌላቸው ዳይመንዶች እንደነበሩ ሰምተናልም እያለ ፌሪድ የተባለውም በጓደኛው ድርጊት እየተበሳጨበት ጠበቃ ጥሩልኝ እያለም ይጮሃል። አመሻሽ ላይ ኮልትሬንም የዘረፉትን ዳይመንድ ይዞ ለቻርሌት ያስረክባል። እሷም ዲዮን ስህተት እንደሰራ ሰምቻለሁም ብለው እንዴት አወቅሽም ሲል ኢብኒ ናት የነገረችኝም ሳይሆን እዛ ያለች ቢያንካ የተባለች የኛ ሴትም ነበረች፣ እሷ ነች የነገረችኝም በሚል እህቷን ሳታጋልጥ ዲዮንን ማስወገድ አለብክ ብትለውም ኮልትሬን ግን ከዚህኛው ድርሻው ላይ ቀንሰንበታል፣ ቀጣይ አርፎም ይሰራልን ብሏት ሰዎቹም አሁን ላይ ስለተገደሉ ይሄ ዝርፊያም ከመጠን በላይ ትኩረት ስለሳበ ትልቅ ጥፋትም ስለጠፋ በአሁኑ እናንተ ራሳችሁ ዳይመንዶቹን ለሚገዙ ሰዎች ሄዳችሁ ሰጣችሁ ገንዘብ ተቀብላችሁ ትመጣላችሁም ትሏለች። ኮልትሬንም እየተናደደ ቢሆንም ምንም ማድረግ ስለማይችል ተስማምቶ ይሄዳል። ቻርሌትም እሱ እንደሄድላት ዳይመንዶቹን ለሚገዙ አለነ ፌሪድም ደውላ ነገ ግብይቱን እናደርጋለን፣ ግን አሁንም ምልክልክ ፎቶም ከፎቶ ላይ ሰውየውን በደንብ ይኸው፣ ነገ ከምልካቸው ሰዎች መሃል ይህ ሰው ስለሚመጣ እሱም ብቻ ግደሉት፣ ሌላ ማንንም ምንም እንዳታደርጉም ብለው ፌሪድም ጭማሪ ገንዘብ ያስከፍልሻልም ብሎም ያስማማታል። በሌላ በኩል አይዛያም ከድሮ ጀምሮ አብሮት ይሰራና አሁን ሌላ ተልእኮ ላይ ያለው ኢካ የተባለው ባልደረባውን ቢሮም ጠርቶ ካያለ ስለሚያወራና ቁማር ስለሚጫወት ሰው የሚያውቀው መረጃም ካለም ጠይቆት ኢካም አሁን ላይ አንድ የቁማር ወንጀሎችንም ላይ የሚሳተፉ ሰዎችን ለመያዝ እየሞከርኩ ነው፣ ለዛም ከመሃላቸው መረጃ እየሰጠኛለ ታይታይ የሚባል ሰው አለ፣ እሱን አግኝተህ መመርመር የምፈልገውንም ሰው ስለ ሰውየውም ሙሉ መጠየቅ ትችላለህ የሚለዋል። አይዛያም ከልጁ ኖሃ ተደውሎለት ቃል እንደገባው ወደ አባቱ ቤትም ወስዶ አባቱንና ልጁን እንዲገናኙም አድርጎ ኖሃም አያቱንም ስላገኘው ይደሰታል። አይዛያም በስልክ
ከባልደረባው ክሩዝ ጋር እያወራ ታይታይ ስለተባለው ሰው የት እንደሚኖር ሁላ አጣርታም ነግረው ስለ ታይታይ ማን እንደነገረው ብጠይቀውም በሰው ሰው ነውም ብሎ መልሶላት አያትየውና ኖዋም ብዙ አውርተው ሳይጨርሱም ስራ መጣብኝም ብሎ ኖሃን ይዞትም እየወጣ ለአባቱም ይህ ለአንድ ጊዜ ብቻ ነው አይደገምም ብሎትም ይሄዳል። ልጁንም ቤት አድርሶ ታይታይ የተባለው ግለሰብ የሚኖርበት ቤትም አምርቶ በሩን አንኳኩቶም ሲከፍትለት በኃይልም ገብቶ እያነቀው ሽጉጡንም እየነጠቀው ፖሊስ መሆኑንም እያሳየ ያልተፈቀደ ሽጉጥ ስለያዝክ ብቻ ላስርቅ እችላለሁ፣ ግን ያንን እንዳላደርግ ከፈለግ እምልክ ሰውን የምታውቀው ከሆነ ሙሉ መረጃም እንድነግረኝ እፈልጋለሁ በማለት ከሰሞኑ ትልልቅ ቁማር እየመደበ የሚጫወት ሰው የምታውቅ ከሆነ ስለዛም ንገረኝም ይለዋል። ታይታይም ለማሰብ እየሞከረ የዲዮን ስምም ትዝ ብሎት ማስታውሶ እሱ ነው እንደ እብድ በማይሆን ገንዘብ የሚመድበው የት እንደሚኖር አላቅም፣ ግን አጣርቼ እነግርሃለሁም ሲልና ሲያቃጥር በመስኮት አንድ ወጣት ልጅ ቪዲዮ ሲቀርጸው እናያለን። ጉዳቸውን የማያውቁትና ኮልትሬንም ዳይመንዶቹን ለሚገዙ ሰዎችም ለመስጠት እየታጠቁ ዴረንም ለዲዮን ባለፈው ዝርፊያም ላይ ችግር ስለፈጠርክ በዚህኛው ድርሻህን ቀንሰንብካለም ሲለው ዲዮንም ተበሳጭቶ ይሄ ለምን ይሆናል? ይህ የትሬን ውሳኔ ነው ወይ? ለምን ዝርፊያውን ምንም ቢሆን እኮ አድርገነዋል ቢልም ዴሬንም ተበሳጭቶበት በአንተ ጥፋት ሁላችንም አጉል እንሆን ነበር። ከዚህ በኋላ አንድ ስህተት ከፈጠርክ ከቡድኑ ትቀነሳለህ። ያም የትሬን ውሳኔ ሳይሆን የኔ ውሳኔ ነው ይለዋል። ፖሊስ ጣቢያም ላይ አይዛያም ከታይታይ ያገኘው መረጃም ይዞ ስለ ዲዮን ማጣራትም ጀምረው ከዲዮን ጋር ድሮ አብሮ የታሰረ ዴሬን የተባለ ያክስት ልጅ እንዳለው እንዲሁም ከዘራፊዎቹ ቡድን ውስጥም አንድ ኤዥያዊ ሰው አለም የሚል መረጃም ስላላቸው የዲዮን የኢንስታግራም ፖስትም ላይ ሲያጣሩ ከቻው ጋር የተነሳው ቻው ማለት ኤዥያዊ ግለሰብም ስለሆነ ሶስቱ ይሆናሉ የዘራፊዎቹ አባልም በማለት አንዱ ብቻም ቀርቷቸው ኤዥያዊው ቻው እንዲሁም ዲዮን የውትድርና ታሪክ እንዳላቸው ቻው ስናይፐር ሳይቀር እንደነበረም ደርሰውበት እነሱ ላይ ሙሉ ትኩረታቸውንና ክትትላቸውን እንዲያደርጉ አይዛያም ያዛል በለው። እና ኮልትሬንም ዳይመንዶቹንም ይዘው ገንዘቡን ሊቀበሉ ፌሪድና ቡድኑን የሚያገኙበት ራቅ ያለ ቦታም ላይ ደርሰው ፌሪድም ከሰዎቹ ጋር ሆነው መጀመሪያ ሽጉጣቸውንም እንዲሰጡ አድርጎ ዳይመንዱንም ተቀብሎ ወደ ዲዮንም እያየ ቻርለት ግደሉት ያለችው እሱን እንደሆነ ካወቀም በኋላ ሽጉጡን አውጥቶ ሊተኩስበትም ሲሞክር ከርቀት ስናይፐር ያዘው ቻውም ተኩሶም ገሎት ቦታውም ተበጥብጦ ሁሉም የፌሪድ ሰዎችም በቾል እንዲሁም በነ ኮልትሬንም ተገለው እኛም ታዲያ ይህንን ካየም በኋላ ቻውን እንዲመስል አንድ ራሱን በኮፍያ የሸፈነም ሰው እንደቀላቀሉ እየተረዳን ኮልትሬንም ዳይመንዶቹን እዛው ሬሶቹ ላይም በትኖ ፖሊሶች ይህን ሲያገኙ እነ ፌሪድ ዳይመንዶቹንም ዘርፈው ሊሸጡ ሲሞክሩ ተገደሉ ብለውም ያስባሉ በማለት ገንዘቡን ብቻም ይዘው ይሸሻሉ። እንዳሰቡትም አመሻሽ ላይ ፖሊሶች እዛ ደርሰው ሬሶቹንና ዳይመንዶቹንም አይተው የአይዛያ ባልደረባ ክሩዝም በቃ የወርቅ ቤቱ ዝርፊያ ኬዝ አሁን ላይ ግልጽ ስለሆነ ዘራፊዎቹም ያው ተገለው ስለተገኙ ያ ኬዝ ተዘግቷልም እያለች ስትናገር ባልደረባዋ አይዛያ ግን አይመስለኝም ዘራፊዎቹ አሁንም በሕይወት አሉም እያለ ስለ ዲዮንስ መመርመር ልናቆም ነው ወይ ቢልም የሚሰማው አጥቶ ይበሳጫል። አዲስ የተቀጠረው ጅማል የተባለው ረዳት መርማሪው ግን እኔም እንዳንተ ነው የማስበው፣ እስኪ ሐሳብህን ንገረኝ እያለው የታንክስ ጊቪንግ ዝግጅት ላይም በዓሉ ስለተቃረበ በዛ ቀን ፕሮግራምም ከሌለክ ቤት ጋብዘሽ ካለው ናም ብሎት አይዛያም ይሄዳል። ኮልትሬንም ለቻርለት ደውሎ የተፈጠረውን ሁላም ነግሯት ፌሪድ እኛ ለመግደል ከማሰቡ ሌላ ከክፍያው ላይ $1 ሚሊዮን ቀንሷልም በማለት ግን ፖሊሶች እነሱ ዘራፊዎቹ እንዲመስሏቸውም አድርገናልም ይላታል። እሷም የያዘችውን ሚስጥር ደብቃ እየተገረመች ከስልኩም በኋላ ቢያንካ የምትኖርበት ቤት አምርታ ከወርቅ ቤቱ ዝርፊያም በኋላ በፍጥነት ከሀገር እንድትወጪ ነግሬሽ ነበር፣ አንቺ ግን ፖሊስ ጣቢያ እንደገባሽና ቃልሽ ለፖሊሶች እንደሰጠሽ ሰማው። ፖሊሶች አሁን ላይ ስለ አንቺ አጣርተው ድሮ የነበረሽን የወንጀል ታሪክም ደርሰውበታልም በማለት ቤትሽን ሊየውም ብላት ወደ ውስጥ ልገላትም ትገባለች። አይዛያም አዲስ መረጃም የሚያቀብለውም ሰው ቢያገኝም ነገ ሄዳለሁ በማለት አሁን ከቤተሰቡ ጋር በዓሉን ፈታ እያለ እያከበረም ለመቆየትም ያስባል። አባቱ አሞስም በመሃል በራቸውን አንኳኩቶ
እሱም ሲከፍትና ሲያዩ እየተደናገጠ አባትየውም ኖዋ ጠርቶት እዛ እንደደረሰም እየተናገረ በጂሚም ላውራክን በሚል ወደ ውጭ የሚወጣል። አይዛያም ደሙም ይፈላል። ጂሚም እያወራው ውጭም ወጥተውም እያወሩ ሳለ የዛኔ አሞስም ሲያስረው የነበረበትን ጊዜ እያስታወሰ አንተ ካሰርከኝ በኋላ ህይወቴ በጥሩ ተቀይሯል እያለም ያመሰግነዋል። አሁን አይዛያም እንዳንተ አይደለም ቢባልም እንዳንተ አይታሰር እንጂ ሰው የሚለውን አይሰማም፣ ቤተሰቡንም በዚህ ሳቢያ ሊበትን ይችላልም እየተባለም ይህንን ይሰማል። የቢኒም ጋር ቤት እያለች የኮልትሬን እህት ኤላም መታ ያረገሽው ልጅሽ ከተጨናገፉ በኋላም ያልመጣሁት ምን እንደምል ግራ ስለገባኝ ነው፣ ለበጎ ነው፣ እንኳንም ልጁ ተወልዶ ይህም ቤተሰብ አልተቀላቀለ እያለች ያናደደቻት። አባቱ ዘራፊ የሆነ ልጅ ተወልዶ እንዲያድግ አልመኝም፣ እኔም ያንን ስላደግኩና ስላሳለፍኩት ከሚያድግ ከሚወለድ ቢቀርበት ጥሩ ነውም እያለቻት። ኢቢኒም ታዲያ ኮልትሬን አሁን ላይ ሙሉ ለሙሉ ከዝርፊያው ስራ እንደሚወጣ ነግሮኛል ብትላትም ኤላ ግን በቅርብስ መቶ ፖሊሶች እየተከታተሉት እንደሆነ ለአንቺስ ነግሮሻል ወይም ብላት ይባስ አናዳትም ትሄዳለች። በንጋታው ሁሉም በያሉበት የታንክስ ጊቪንግም በዓል በደስታም ሲያከብሩ እነ ኮልትሬንም ቢሮ ላይ ያከበሩ ከቻርሌትም እዛ ደርሳ ሰላም እያለቻቸው ኮልትሬንን ብቻውን ልታወራውም እንደምትፈልግ ተናግራ ትወስዷለች። አመሻሽ ላይ እና አይዛም እራት እየተመገቡ አባትየው አሞስም ገና መመገብ ከመጀመሩ የማይሆኑ ነገሮችን እየወራ እያናደዳቸው በመሃል የአይዛን የሞተውን ታላቅ ወንድም ስም ሲያነሳ አይዛም በንዴት ያንተ ነገር በቃኝ፣ የሱን ስም እዚህ ቤት ላይ መጥራት አችልምም እያለ ሲጮህበት አሞስም አውቃለሁ እኔ ለቤተሰቤ ጥሩ ነገር ጥሩ አባትም አልሆንኩም አላደረግኩም፣ ግን አንተም ያውነክ ቤተሰብክን እየበጠበጥክ ነው ብሎ ሲናገረው አይዛም በንዴት ተነስቶ ከቤቱ እንዲወጣ በሽጉጡ ሳይቀር አስፈራርቶም ያስወጧል። ኖዋም አባቱ ላይ እየተበሳጨ አያቴ ልክ ነው አንተ ቤተሰብክን ዞር ብለህ አታይም እያለም ተናግሮትም ይወጣል። አይዛም የእናንተ ነገር በቃኝም በሚል መረጃ ይሰጥ ካለው የተባለው ሰው ለመሄድ እየተዘገጃጀ ሚስቱ ካንዲስም እንዲህ ተበጥብጦማ ትተከኝ እንዳትሄድ ብትለውም ትቷትም ይወጣል። ኖሃም ለእናቱም ጓደኛዬ ቤት ሄጄ ነው ዛሬ ማድረው ብሎ ቴክስት ቢልክላትም እሱ ግን አያቷ አሞስ ቤትም ደርሶ አያቷ አሞስም ሲያየው እየተገረመ አባትክስ እያለ ቢጠይቀውም አይመለከተውም ስለኔም እያለ እንዲያድርም ጠይቆ ተፈቅዶለት ወደ አያቱ ቤትም ይገባል። እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ኮልትሬንም ከሚስቱ ጋር በዓሉን በማስመልከት በጥሩ ሁኔታ በልተው አሳልፈው እቃ እያጣጠቡም ሳለ እሷም እህትክ መታ ነበር፣ ለምንድነው ለእሷ ፖሊሶች ሊጠይቁሽ ሊመጡብሽ ይችላሉ ብለክ ለእኔ ግን ያልነገርከኝ እያለችው እሱም አንቺ ስለ ዲዮን ለእህትሽ ነግረሻት ለኔ ያልነገርሽኝም እያለም ሲሆነጅላት እህቴ ስራውን ስለምታውቅ ለኛ አስቤ ነው እያለችው አታስቢ፣ ለኛ ለእህቴም የነገርኳት ከኛ ቤተሰብና ስራ ስለምትርቅ ስለማትገናኝ ነው። አሁን ደግሞ ፖሊሶች ሙሉ ለሙሉ ጥርጣሬያቸው ከኛ ላይ ጠፍቷልም ይላታል። እዛውም ዴሬን ደርሶም ጠርቶት አይዛት የተበየው መርማሪ ታይታይን ሲጠይቀው የሚያሳየው ቪዲዮም አሳይቶት አሁን የኔ ጀለሶች ታይታይን ይዘውታል እንሂድም ይለዋል። ኮልትሬንም ተስማምቶ የሚከፈል ገንዘብ እንዲሁም የሚደበድብበትን የሚያሰቃይበትንም እቃም ይዞ ታይታይን የያዙት ሰዎች ጋርም አምርተው ደብድበው አስረውት እንዳሉም እያዩ ለትብብራቸውም ጥቅም ያለ ገንዘብ ኮልትሬንም ከፋፍሏቸው ቪዲዮንም አስጠፋፍቶ ሁሉንም አስወጥቶ ታይታይን ለፖሊሶች የተናገርከውን ብቻ ንገረኝ፣ ምናልባት ምንም ካልተናገርክ ምህረት አድርግልክ ይሆናልም እያለ ማስፈራርቶት ታይታይም ስለጨነቀው ብዙ አልተናገርኩም፣ ከሃሎዊን በዓል በኋላ ዲዮን ብዙ መድቦ ቁማር እንደተጫወተ ብቻ ነው የተናገርኩት ቢልም ብዙ ተናግረካልም ብሎት እንዲገሉት ትቶት ሊወጣም ሲል ታይታይም እነሱ አሰቃይተው ከሚገሉኝ አንተ ግደለኝና ሂድ እባክክ እያለም ይለምኗል። በሌላ ትዕይንት አይዛም ጣቢያ ደርሶ ድሮ ከዴሬን ጋር እስር ቤት እያለ የሚገናኙና የሚተዋወቁ እስረኞችን ሁላ መረጃ ባመጣለት ስቡ በኩልም እያመለከትና እየበረበረ ከዘራፊዎቹ ቡድን አራተኛውን ዘራፊ ይሆናል ብሎ ያሰበውን ሰው ፋይል እያፈላለገ ይመለከታል። ልክ ኮልትሬን ፋይል ጋም ሲደርስ ስለሱም ጠይቆ ኮልትሬን በዝርፊያ ድሮ ታስሮ እንደነበረና
እስር ቤት ላይም በብዙ እስረኞች ይፈራ እንደነበርና ብዙ ጊዜ ቼዝ ይጫወትም እንደነበረም ከሰማ በኋላ አይዛያም ሙሉ ለሙሉ ትኩረቱን ኮልትሬን ላይ ያደርጋል። በለው ጉዱን የማያውቀው ኮልትሬንም እባክህ ካንተ ገለከኝ ሂድም ከተባለ በኋላ ግራ ተጋብቶ እዛው ሽጉጡን አውጥቶ ያለ ርኅራኄ ታይታይ ላይ ተኩሶም ሲገለው እናየዋለን። በቀጣይስ ክፍል በኔሜሲስ ምን ይፈጠር ይሆን? አይዛያ ኮልትሬን ይዘው ይሆን? አብረን በጉጉት የምንጠብቀው ይሆናል። እስከዛው ግን እቺን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እንደተለመደው በቀጣይ ክፍል እስከምንገናኝ ቸር ቆዩልን።